ሊኢላፊ ቁረይሽን ይህንን የመሰለ እንግዲህ የጎረቤት ወራሪ ኃይል አላህ Subhanahu Wa Ta'ala ባልተጠበቀና ባልተገመተ መልኩ እንደዚህ ሊያራግፈውና ሊጨፈጭፈው የቻለው ለምንድነው ብትሉ ሊኢላፊ ቁረይሾችን የለመዱትን ክብራቸውንና ጥቅማቸውን ለማስከበርና ልማዳቸውን ለማስቀጠል ስል ነው ይላል ማለት ነው። እንግዲህ ቁረይሾች ተዛ በፊት የካዕባ ባለቤቶችና የአላህ ወዳጆች ናቸው እየተባለ የጎረቤት ሀገር ሁሉ በክብር አይን ነበር የሚያያቸው። አሁን ግን የናብራሃ ዘመቻ ቢሳካና ቢደፈርና ይሄ የታሪካቸውን ብርት የሆነው ካዕባ ቢደመሰስ ኑሮ እነሱንም ዝም ብለን ነው ለካ የምንፈራቸው፣ ታዲያ አላህ የሚጠብቃቸው ከሆነ ለምን ከሱ አላዳናቸውም እያሉ ከዛ በኋላ እንደ ተራ ቦታ ሊደፍሩት ይችሉ ነበር ሌሎቹም ማለት ነው። ያ እንዳይሆን ቁረይሾችን የተለመደውን ባህላዊ ክብራቸውን ለማስቀጠል ስል ነው ይሄን ያደረኩት ይላል ማለት ነው። ኢላፊም ሪህለት الشتاء والصيف እንደገና በተጨማሪም ደግሞ በብርድና በሙቀት ወራት የሚያረጓቸውን የጎረቤት ሀገር ንግዳዊ እንቅስቃሴ ለማስቀጠል ስል ነው ይሄንን ያደረኩት ይላል ማለት ነው። እና ማለት ምንድነው እንግዲህ እነሱ የሚኖሩበት ሒጃዝ ይባላል። በደቡብ በኩል የመን ነው። የመን ያው ሞቃት አገር ነው ማለት ነው በቀይ ባህር ዳርቻ ስለሆነ። እንደገና ወደ ሰሜን ደግሞ ሻም ይባላል ማለት ነው። ሻም ሀገር ቀዝቃዛ ነው፣ ለም ሀገር ነው። ስለዚህ በሞቃት ወራት ወደ ሻም ሀገር ይሄዳሉ ማለት ነው ለንግድ። በብርድ ወራት ደግሞ ወደ የመን ሀገር ይሄዳሉ። በአመት ሁለት ጊዜ ታሪካዊ የሆነ ሲራራ ነጋዴ ይባላል የሀገሪቱ ሸቀጥ በተለያዩ ቡድኖች እየተመራ ሙሉ በሙሉ ለሀገሪቱ የሚያስፈልገው ሸቀጥ ሁሉ ተሽጦ ተለውጦ ይመጣል ማለት ነው። በስድስት ወር አንድ ጊዜ ወደ የመን፣ ሌላ ጊዜ ደግሞ በሚቀጥለው 6 ወር ወደ ሻም ሀገር በሚደረገው ንግድ በጣም በልጽገው ይኖሩ ነበር በመካ ሀገር የሚኖሩት። ያንን እንግዲህ የተለመደውን ባህላቸውንና ክብራቸውን እንዳይጎድፍባቸውና እንዳይደፈሩ ስል አብርሃ ደግሞ ለመጨረሻ ሊደመስሳቸው ሲመጣ በዚህ መልክ አስተናገድኩና አራገፍኩላቸው ይላል ማለት። በመሆኑም ፈሊዕቡዱ ረብ هذا البيت ለሌላ ውለታ እንኳን ብለው ባይገዙኝ ይሄንን ታላቅ ውለታ አውቀው የዚህን የታሪካዊ ቤት ጌታ አላህን ብቻ በብቸኝነት ይገዙና ያምልኩ ሲል ይጠይቃል ማለት። ረብ هذا البيت ማለት الكعبة المشرفة የተከበረችውን ይችን ታሪካዊ የካዕባን ግንብ ዝም ብላት ኑሮ በዛ ወቅት አብርሃና ሰራዊቱ አፈርደም አብልቷል ሊመለስ ነበርና የዚህን ቤት ባለቤት ተዛት አደገኛ ዘመቻ ያዳነውና የጠበቀላችሁ የሆነውን ጌታችሁን ብቸኛ አድርጋችሁ ልትገዙና ልታመልኩ ይገባችኋል ሲል አስታወሳቸው ማለት ነው። الذي اطعمهم من جوع እና ራብተኛ የነበሩትን ከዛ አካባቢ እንግዲህ የሚለስ የሚቀመስ የሚበቅል ነገር የሌለበት ደረቅ ቦታ ነውና እንደ ቦታው ቢሆን ኑሮ የራብ ሰለብተኛ መሆን የሚገባቸው እነሱ ነበሩ። ያ ራብ እንዳይደርስባቸው ከየትም ሀገር የሚመረተውን ሸቀጥ በመለገስ ያበለጸኳቸውና ያጠገብኳቸው። ወአመነው من خوف ጥላት ደግሞ እንዳይደፍራቸው ታቅም በላይ የሆነ ኃይል እንኳን በሚመጣበት ጊዜ እሱን አስወግጄ ጸጥታውን ያረጋጋሁላቸው ለሆነው ጌታቸው ለምን አምልኮት አይሰጡም ይላል ማለት ነው።